በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዴ ብዬ፣ በወልድ ስም አምኜ ወልድን ተወላዴ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠየቁ አካላት በስም በአካል በግብር ሶስት ብልም በአገዛዝ በመለኮት በባህሪ በቅድስና ይህንን በመፍጠርና በማሳለፍ አንድ አምላክ በማመን የዛሬ ትምህርቴን እጀምራለሁ። የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። የአምላካችን የልዑለ ባሕርይ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ የከበረ ይሁንልን። አትለይምና እናታችን እመቤታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን በሰጣቸው ጸጋ መጠን ስማቸው የተመሰገነ የከበረ ይሁንልን። ዛሬ የምንጀምረው ትምህርታችን ክፍል 7 ይሆናል። ክፍል 7 ላይ የምናነሳው ታሪክ ምንድን ነው? ርዕሳችን የሚሆነው የአምልኮተ እግዚአብሔር በኢትዮጵያ በሶስቱ ሕግጋት በሚል ርዕስ ይሆናል። አምልኮተ እግዚአብሔር በኢትዮጵያ በተለይ አምልኮተ እግዚአብሔር በሕገ ልቦናም በሕገ ኦሪትም በኢትዮጵያ ምን እንደሚመስል በተወሰነ መልኩ ለማንሳት እንሞክራለን። ሀገራችን ኢትዮጵያ መጀመሪያም ቀደም ብለን ባነሳናቸው ታሪኮችም እንዳየነው ታሪኳ በጣም ቀደምት ከሚባሉት መካከል አንደኛዋ ነው። በተለይ ከነ ባቢሎን፣ ከነ ፐርሺያ፣ ከነ ሜሶፖታሚያ ከሌሎችም ትልልቅ ስልጣን ያላቸው ከሚባሉ ሀገሮች መካከል ያው ግንባር ቀደም ሆና የምትጠቀስ በብዙ መልኩ ዝና የነበራት በብዙ መልኩ ትልልቅ ስራዎች የሰራች ትልልቅ ነገሮች የነበራት ትልልቅ ታሪኮች የነበራት ሀገር እንደሆነች ያው መመልከት ችለናል። ዛሬ የምናየው ከታሪኳ ባሻገር ከታሪኳ አንጻር የሚነሳው ምንድነው? አንደኛው ሀገራችን ኢትዮጵያ አምልኮተ እግዚአብሔር ነበራት ወይ ወይም ደግሞ አምልኮተ እግዚአብሔር በኢትዮጵያ ይፈጸም ነበር ወይ የሚለው ነገር በተወሰነ መልኩ ለማንሳት እንሞክራለን። ስለዚህ ሀገራችን ኢትዮጵያ በታሪኳ ረገድ ብዙ የሚነሱላት ነገሮች እንዳሉ ባለፈን ለማንሳት ሞክረናል። ስለዚህ ዛሬ ከታሪኮቿ አንደኛው የሚሆነው አምልኮተ እግዚአብሔር በኢትዮጵያ ይፈጸም እንደነበረ የሚያስረዱ ነገሮችን እያነሳን የምንነጋገርበት የታሪክ ክፍላችን ነው የሚሆነው። ስለዚህ ሀገራችን ኢትዮጵያ በብዙ መልኩ የሚነገርላት የሚነሳላት ታሪክ እንዳላት በደንብ ባለፈም አይተናል። ዛሬ በዋናነት የምናነሳቸው ነገሮች ኢትዮጵያ በሕገ ልቦና ምን ትመስላለች የሚለውን በደንብ እናያለን። ከዛ በሕገ ኦሪትስ ምን ትመስላለች፣ ከዛ ውጭ ደግሞ ማስረጃዎቹ ምንድን ናቸው? የታሪክ ማስረጃ አለ፣ የመጽሐፍ ቅዱስ ማስረጃ አለ። እነዚህ ሁለቱ ነገሮችን ተንትነን የምናይበት ነው የሚሆነው። ስለዚህ ሁለት ነገሮች ከሕገ ልቦናም ከሕገ ኦሪትም አንጻር ኢትዮጵያ ታሪኳ ምን ይመስላል የሚለው ነገር የሚታይበት ስለሆነ ስለዚህ የታሪክ ምስክርነቶችን እናያለን፣ የመጽሐፍ ቅዱስ ምስክርነት እናያለን። ስለዚህ በዚህ መሰረት ሁለቱ ነገሮች ነጣጥለን የምናይበት ስለሆነ ኢትዮጵያ በሕገ ልቦና የሚለውን በደንብ የምናይበት ሁኔታ ነው። ስለዚህ ኢትዮጵያ በአምልኮተ እግዚአብሔር ሲባል በሶስቱ ሕግጋትም በሕገ ኦሪትም በሕገ ልቦናም በሕገ ወንጌልም ሀገራችን ኢትዮጵያ ፍጹም የሆነ እምነት የነበራት ፍጹም የሆነ አምልኮተ እግዚአብሔር ታራምድ የነበረች ሀገር እንደሆነች በደንብ ይነሳላታል፣ ይታወቃል። ስለዚህ በዚህ መሰረት አሁን የመጀመሪያ የምናየው በሶስቱ ሕግጋት የሚለውን እናነሳና የመጀመሪያ የሚታየው ሕገ ልቦና ነው። ሕገ ልቦና በሕገ ልቦና ዘመን ኢትዮጵያ ምን ትመስል ነበረ፣ አምልኮተ እግዚአብሔርስ ነበራት ወይ የሚለው ነገር በሰፊው የሚነሳ ነገር ነው። ስለዚህ ምናልባት ወደዛ ከመግባታችን በፊት ሕገ ልቦና ምንድን ነው የሚለው ነገር በተወሰነ መልኩ ማየት ያስፈልጋል። ሕገ ልቦና ማለት ነው ይሄ ሕግ ከሶስቱ ሕግጋት አንደኛው ነው። የመጀመሪያ የሚነሳው እሱ ነው። ስለዚህ ከሶስቱ ሕግጋት የተባሉ ሶስቱ ሕግጋት የሚባሉት እነማን ናቸው? ሕገ ልቦና፣ ሕገ ኦሪትና ሕገ ወንጌል ናቸው። ስለዚህ እነዚህ ሶስቱ ሕግጋት ናቸው ማለት ነው። በሶስቱ ሕግጋት የሚባሉት ናቸው። ስለዚህ የመጀመሪያው ሕግ ሕገ ልቦና ነው። ሁለተኛው ሕግ ደግሞ ሕገ ኦሪት ነው። ሶስተኛው ሕገ ወንጌል ነው። ስለዚህ እነዚህን ሶስቱ ነገሮች በሶስቱም ዘመናት ኢትዮጵያ የራሷ የሆነ አምልኮተ እግዚአብሔር እንደነበራት የሚነሳበት መንገድ ስላለ ስለዚህ የመጀመሪያ የሚታየው ሕገ ልቦና። ሕገ ልቦና ከሶስቱ ሕግጋት መካከል የመጀመሪያውና ግንባር ቀደሙ የሚባለው አንደኛው ነው። ይሄ ሕገ ልቦና ለሰው በጥንተ ተፈጥሮ ልዑል እግዚአብሔር የሰጠው የመጀመሪያ ሕግ ነው። እግዚአብሔር አምላካችን የተጻፈ ሕግ ሳይሰጥ በፊት ለሰው ልጆች የሰጣቸው የመጀመሪያ የህሊና ሕግ የሚባለው ማለት የህሊና ሕግ ነው። በእግዚአብሔርና በእነሱ መካከል በቃ የተጻፈ ነገር የለም። ብቻ በህሊናቸውን እግዚአብሔር አምላካቸውን እያመሰገኑ እግዚአብሔር አምላካቸውን እያመለኩ የሚኖሩበት ስርዓት ነበር ያ ስርዓት። ስለዚህ ያ ስርዓት
ከአባታችን አዳም ጀምሮ እስከ ሊቀ ነቢያት ሙሴ ድረስ ያለውን ዘመን ሕገ ልቦና ተብሎ በቤተክርስቲያናችን አጠራር ይጠራል። ይሄ ዘመንም ወደ 3856 ዓመተ ምህረት ዓመት የሚፈጅ እንደሆነ በስፋት የሚነገረው ታሪክ ነው። ስለዚህ በዚህ ዘመን በዚህ በ3856 ዓመት ጊዜ የነበረው ስርዓት ሕገ ልቦና ነበር። የተጻፈ ሕግ አልነበረም። ሰዎች ከአምላካቸው በህሊናቸው ብቻ የሚገናኙበት ጊዜ ነበር ማለት ነው። ስለዚህ አድርግ አታድርግ የተባለው ነገር ሳይጻፍላቸው በህሊናቸው ብቻ አምላካቸውን የሚያመሰግኑበት ለአምላካቸው የሚገዙበትና ስርዓቱን ሕጉንም ጠብቀው የሚኖሩበት ስለነበረ ያ ዘመን ሕገ ልቦና ተብሎ የሚጠራው ዘመን እንደሆነ በደንብ እንድናስተውል ያስፈልጋል። ከዚህ የምንረዳው ምንድን ነው? የጽሁፍ ሕግ የለም በዚህ ዘመን ማለት የመጀመሪያ የሚነሳው የጽሁፍ ሕግ የለም። ስለዚህ የጽሁፍ ሕግ በዓለማችን ላይ ሳይኖር እግዚአብሔር የተመለከበት የተመሰገነበት ሕግ ነው። ስለዚህ እግዚአብሔር አምላካችን የጽሁፍ ሕግ ሳይኖር ከኔ በቀር ሌላ አማልክት አታምልክ፣ ስሜን በከንቱ አትጥራ፣ የሰንበት ቀን ትቀድሰው ዘንድ አስብ፣ አትግደል፣ አትስረቅ፣ አታመንዝር፣ እናትና አባትህን አክብር፣ ባልንጀራህን እንደ ራስህ አድርገህ ውደድ፣ በሐሰት አትመስክር ተብሎ የተነገረው ነገሮች እነዚህ ነገሮች ሳይጻፉትን በፊት የነበረው ነገር አምላካችን የተመሰገነበት አምላካችን የተከበረበት የተመለከበት ጊዜ ስለነበረ ይህ ሕግ የጽሁፍ ሕግ ሳይኖር ሰዎች አምላካቸውን ያመሰግኑበት ዘመን እንደሆነ በደንብ እንድንረዳው ያስፈልጋል። በዚህ ሕግ ብዙ ሀገሮች ተጠቅመዋል። በነገራችን በዚህ ሕግ ላይ በተለይ በግንባር ቀደም የሚነሱት እስራኤልና ኢትዮጵያ ናቸው። ሌሎች ሀገሮች ላይ ምናልባት እምብዛም ላይ ይታይ ይችላል። ግን ኢትዮጵያና እስራኤል ላይ ይህ በዚህ ዘመን አምላካቸውን ሲያመሰግኑ ለአምላካቸው ትእዛዝ ሲገዙ በህሊናቸው አምላካቸውን ሲያመሰግኑ የነበሩበት ዘመን ስለነበረ ኢትዮጵያንና እስራኤልን በዚህ ማንሳት ይቻላል። ስለዚህ በሕገ ልቦና ትልቁ አምልኮተ እግዚአብሔር ሊፈጽሙ የነበሩ ሀገሮች ማናቸው ከተባለ እስራኤልና ኢትዮጵያ እንደሆኑ በደንብ መታወቅ መቻል አለበት። በዚሁ መጽሐፈ ሄኖክ ላይ በዚህ መጽሐፈ ሄኖክ ምዕራፍ 19 ቁጥር 22 ላይ እና በዚህ በሮሜ መልእክቱ ቅዱስ ጳውሎስ በምዕራፍ 5 ቁጥር 14 ላይ እነዚህ ሀገሮችን እያነሳ የጠቀሱበት መንገድ ስላለ ስለዚህ እነዚህ ሁለቱ ሀገሮች አምልኮተ እግዚአብሔር ሊፈጽሙ እንደነበረ በደንብ የተጠቀሰበት መንገድ አለ። ከዛ ውጪ ይህ ሕግ የሚያነሳው ፊት እንዳነሳሁት ከአባታችን አዳም እስከ ሊቀ ነቢያት ሙሴ ድረስ ያለውን ዘመን ነው። ዘመኑም 3856 ዘመን ያጠቃለለ ነው ማለት ነው። በዚህ በሶስቱ ይህን 3000 ዘመን ወደ 4000 የሚጠጋ ዘመን ሕገ ልቦና የተመለከበት አምላካችን በሕገ ልቦና ብቻ የተመለከበት ጊዜ እንደሆነ በደንብ መታወቅ መቻል አለበት። ከዛ ውጪ ይህ ሕገ ልቦና የሰው ልጅ የጽሁፍ ሕግ ሳይሰጠው በሕገ ልቦና ብቻ የኖረበት ዘመን የተፈጥሮ ሕግ ነው ማለት ነው። ይህ የተፈጥሮ ሕግ ነው። በቃ የናቹራል ሎ የሚባለው ማለት የተፈጥሮ ሕግ ነው። ናቹራል ሎ የተፈጥሮ ሕግ ነው። ስለዚህ የተጻፈ ነገር የለም። ምንም ሪትን የሆነ ነገር ዶክመንት አይኖርም። ግን ብቻ በህሊናቸው ብቻ አምላካችን በህሊናቸው ብቻ ያመሰግኑበት ዘመን ስለሆነ ይሄ ዘመን የተፈጥሮ ሕግ የነበረበት ዘመን ተብሎ የሚነሳበት ጊዜ ስለሆነ ይሄ ናቹራል ሎ የሚባለው የነበረበት ዘመን ነው ማለት ነው። ከዛ ውጪ ሕገ ልቦና፣ ሕገ ህሊና ወይም ደግሞ ዘመነ አበው እየተባለ ይጠራል። ይሄ በሁለት ሲከፈል ሕገ ህሊና ወይም ደግሞ ፊትም እንዳልነው ሕገ ህሊና ወይም ደግሞ ዘመነ አበው ተብሎ ይጠራል። ሕገ ህሊና ለምን ተባለ ከተባለ ሕገ ህሊና ለምንድን ነው የተባለው ከተባለ አድርግና አታድርግ የሚል የህሊና ዳኛ ለሰው ሁሉ የተሰጠበት ስለሆነ ይሄ ሕግ በዚህ ምክንያት የህሊና ሕግ ነው። ስለዚህ አድርግ አታድርግ የሚል ነገር ተሰጥቶታል። ያ ሰው የተጻፈ ነገር የለውም፣ በቃል ብቻ ነው የተነገረው። ያ ነገር የሚሰራበትና የሚፈጽምበት ዘመን ስለሆነ ይሄ ዘመን ሕገ ልቦና ወይም ደግሞ ሕገ ህሊና በቃ ህሊናችን ፈርዶን ህሊናችን አስገድዶን ይሄ ነገር መጥፎ ነው፣ ይሄ ነገር ጥሩ ነው፣ ይሄ ነገር ታዝዣለሁ፣ ይሄ ነገር አልታዘዝኩም ብለን የምናምንበትና የምንቀበልበት ጊዜ ነው። ስለዚህ ይሄ ዘመን የህሊና ሕግ ወይም ነው ህሊናችን የሚፈርድበት ማለት ነው። ለምሳሌ አሁን አባታችን አዳም ብናነሳ በህሊናው ነው የተሰጠው ማለት ነው። ምንድነው የተሰጠው? አባታችን አዳም በቃ ይሄ ዕፀ በለስ በበላ ጊዜ የሞቱን ትሞታለህ ተባለ። ስለዚህ የተጻፈ ነገር የለውም፣ ግን በቃል ብቻ አዞታል አምላካችን። ስለዚህ ያቺ በልቦናው ጠብቆ ይኖራል ማለት ኖሯል። ስለዚህ 7 ዓመት ከ2 ወር ከ17 ቀን በገነት ሲኖር ይሄ በህሊናው ነው የኖረው ማለት ነው። ከዛ በኋላ የሆነው ነገር የሚታወቅ ስለሆነ ስለዚህ ይሄ ሕግ በሁለት ስንከፍለው የህሊና ሕግ ተብሎ እንደሚጠራ በደንብ እንድናስተውል ያስፈልጋል። ከዛ ውጪ ይህ ሕገ ህሊና ዳኝነቱ ሰው ሲበድል የሚከሰው መልካም ስራም ሲሰራ የሚያስደስተው ዳኛ ነውና እስካሁን ድረስ የተፈጥሮ ሕግ ወይም ደግሞ ሕገ ልቦና ተብሎ
የሚጠራበት አግባብ እንዳለ በደንብ እንድናስተውል ያስፈልጋል። ስለዚህ ከሳሹ ህሊናችን ነው ማለት ነው። የሚወቅሰንም ህሊናችን ነው። በጎም ስንሰራ የሚያስደስተው ህሊናችን ነው። ክፉም ስንሰራ የሚያስደስተው ህሊናችን ነው። ስለዚህ ክፉ ስንሰራ የሚወቅሰንም ህሊናችን ነው። ስለዚህ በዚህ መሰረት በተፈጥሮ ህሊናችን የሚወቅስበትና በተፈጥሮ ህሊናችን የሚደሰትበት መልካም ስራ ስንሰራ የምንደሰትበት ነገር ስለሆነ ይህ ህገ ህሊና ተብሎ እንደሚጠራ በደንብ እንድናስተውለው ያስፈልጋል። ሁለተኛው ዘመነ አበው ነው። ዘመነ አበው ተብሎ ይጠራል። ዘመነ አበው ለምን ተባለ ከተባለ ይህ ዘመነ አበው ብለን ለምን ጠራ ነው ከተባለ በዚህ ህገ ልቦና ዘመን አባቶቻችን የጽሁፍ ህግ ሳይሰጣቸው በዚህ ህግ እየተመሩ ከአዳም እስከ ሙሴ ድረስ እግዚአብሔርን ያመለኩበት ያመሰገኑበት የኖሩበት ዘመን ስለሆነ ይህ ዘመን ህገ ዘመነ አበው ተብሎ የሚጠራ ነው። ምናልባት ከትልቁ አባታችን ከአዳም ስንነሳ ከአዳም ጀምሮ እስከ ኖህ ድረስ ያለው ከዛም በኋላ አብርሃም፣ ይስሐቅ፣ ያዕቆብ ብለን 12ቱ ነገደ እስራኤላውያንን ብለን ከዛ እስከ ሙሴ ያለው ጊዜ ድረስ አጠቃላይ በዚህ ህግ የሚተዳደርበት ጊዜ ስለነበረ ይሄ ዘመን ዘመነ አበው ተብሎ የሚጠራ ነው ማለት ነው። ከአባታችን አዳም እስከ አብርሃም ያለው ያው 22 አበው ናቸው። 22ቱ አባቶች ይባላሉ። ከዛ በኋላ 12ቱ ነገደ እስራኤላውያን ያላሉ ወደ ግብፅ ተሰደዋል። በግብፅ ከተሰደዱ በኋላ ሊቀ ነቢያት ሙሴ ተወልዷል። እስከሱ ድረስ ያለው ዘመን ይሄ ዘመን ህገ ልቦና ተብሎ የሚጠራ እንደሆነ በዚህም ብቻም ሳይሆን ዘመነ አበውም ተብሎ እንደሚጠራ ይታወቃል። ለምሳሌ የመጀመሪያዎቹ አበው ስናነሳ የመጀመሪያው አባታችን አዳም ያው 2 ልጆችን እንደወለደ ይታወቃል። የመጀመሪያው አቤልና ቃየል ነው። በዚህ ከ10 አርዕስተ አበው መካከል አልገቡም ማለት ነው። ከ22ቱ አርዕስተ አበው ውስጥ የሉም 2ቱ። ምክንያቱም ያው መጀመሪያ አቤል ተገሏል፣ ቃየል ደግሞ ገዳይ ነው፣ ተፈርዶበታል። ስለዚህ ከአበው ተርታ አልተቆጠረም እሱ። ስለዚህ በዚህ መሰረት አባታችን በአቤል ፋንታ የተወለደው ልጁ ሴት በአበው ተተክቷል ገብቷል ማለት ነው። በቁጥር ውስጥ ገብቶ የመጀመሪያው አዳም ነው፣ ሁለተኛው ሴት ነው፣ ሶስተኛው ሄኖስ ነው፣ አራተኛው ቃይናን፣ አምስተኛው መላልኤል፣ ስድስተኛው ያሬድ፣ ሰባተኛው ሄኖክ፣ ስምንተኛው ማቱሳላ፣ ዘጠነኛው ላሜህ፣ 10ኛው ኖህ ናቸው። እነዚህ አባቶቻችን 10ቱ አርዕስተ አበው ይባላሉ ማለት ነው። 10ቱ አርዕስተ አበው ይባላሉ። በዚህ በዘፍጥረት ምዕራፍ 10 ላይ የእነዚህን ታሪክ በደንብ እናገኛቸዋለን። ከዛ ውጪ ዘፍጥረትም ላይ የተጠቅሰው የሚገኙ እንደሆኑ በደንብ እንድናስተውለው ያስፈልጋል። ስለዚህ በዚህ መሰረት ምናልባት መጽሐፈ ዜና መዋዕልም ላይ ምዕራፍ 1 መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 1ም ላይ እንደዚሁ ተጠቅሰው እናገኛቸዋለን። ማን ከሌን ወለደ ብሎ የሚናገርበት ስለሆነ በዚህ ጊዜ የእነሱን አባቶቻችን አርዕስተ አበው የተባሉት እነማን እንደሆኑ በደንብ ያነሳል። ስለዚህ ይሄ ዘመን ሁለተኛው ስሙ ዘመነ አበው ተብሎ እንደሚጠራ በደንብ እንድናቀው ያስፈልጋል ማለት ነው። ሁለተኛ የምናነሳው ነገር ምንድን ነው? ህገ ልቦና በኢትዮጵያ ከካም ልጆች ጀምሮ እስከ ንግስተ ሳባ ድረስ ያለውን ዘመን የሚነሳበት ነው። ሁለተኛው ርዕሳችን የሚሆነው ይሄ ነው። ሁለተኛው ርዕሳችን የምናነሳው ያው ህገ ልቦና የሚባለው በኢትዮጵያ ማለት ነው። ህገ ልቦና ብለን በኢትዮጵያ የምንጠራው ከካም ልጆች ጀምሮ እስከ ንግስተ ሳባ ዘመን ድረስ ያለው ዘመን ይሄ ህገ ልቦና ተብሎ የሚጠራበት ዘመን እንደሆነ በደንብ እንድናስተውለው ያስፈልጋል። ስለዚህ ይሄ ዘመን ከካም ልጆች ጀምሮ እስከ ሳባ ንግስተ ሳባ ድረስ ያለውን ዘመን ስለሚያጠቃልልልን ይሄ ዘመን በኢትዮጵያ ህገ ልቦና ተብሎ የሚጠራበት ዘመን እንደሆነ በደንብ እንድናስተውለው ያስፈልጋል። ምናልባት ኢትዮጵያ በህገ ልቦና ዘመን የሚጀምረው ከነገደ ካም ጀምሮ ስለሆነ ከነገደ ካም ጀምሮ እስከ ንግስተ ሳባ ዘመነ መንግስት ፍጻሜ ያለው ድረስ ያለው ዘመን ያካተተ ነው። ምክንያቱም ዘመኑን ስናነሳው ይሄ ዘመን ያው በህገ ልቦና ኢትዮጵያ የኖረችበት ስለሆነ ከካም ልጆች ጀምሮ እስከ ንግስተ ሳባ ያለው ዘመን ምናልባት ዓመተ ምህረቱ ከ2545 እስከ 982 ዓመተ ምህረት እንደሆነ የቤተክርስቲያን አባቶቻችን ይናገራሉ። ዘመኑ ወደ 1563 ዓመተ ምህረት እንደሆነ በስፋት የሚጠቀስበት መንገድ አለ። ስለዚህ ይሄ ዘመን በእኛ በኢትዮጵያውያን ዘመነ አበው ወይም ደግሞ ህገ ልቦና የነበረበት ዘመን ተብሎ የሚጠራው በዛች ጊዜ እንደሆነ በደንብ እንድናቀው ያስፈልጋል ማለት ነው። ምክንያቱም ከጥፋት ውሃ በኋላ ስለሆነ የሚጀምረው ከጥፋት ውሃ በኋላ ያለው ከየኖህ ልጆች ያው የኖህ 3 ልጆች አሉት፣ ሴም፣ ካምና ያፌት።
ከነዛ መካከል ደግሞ የኖህ ልጆች ካም የኛ ወደ አፍሪካ መጥቶ የካም ልጅ ኩሽ በኢትዮጵያ እንደኖረ ያው ባለፈ ሳምንትም በተወሰነ መልኩ ለማንሳት ሞክሬያለሁ። ስለዚህ አንደኛው የሚነሳልን ነገር ይሄ ነው። ስለዚህ በእኛ ህገ ልቦና የሚባለው ዘመን ይሄ ዘመን እንደሆነ በደንብ እንድናውቀው ያስፈልጋል። ስለዚህ አጠቃላይ ዘመኑ ወደ 1563 ዘመን እንደሆነ የቤተክርስቲያን ሊቃውንት በደንብ ይናገራሉ ማለት ነው። ሶስተኛው የምናነሳው ኢትዮጵያ በህገ ልቦና ዘመን በአምልኮተ እግዚአብሔር ለመኖሯ ማረጋገጫ ምንድን ነው የሚለው ነው። ይሄ ነው ትልቁ ነጥባችን የሚሆነው ይሄ ነው። ኢትዮጵያ በህገ ልቦና ዘመን አምልኮተ እግዚአብሔር ትፈጽም እንደነበረ ማስረጃው ምንድን ነው ወይም ደግሞ ማስረጃችን ምንድን ነው ብል ተብሎ ሲነሳ በጣም ብዙ ነገሮች ይነሳሉ። ለምሳሌ ፊትም እንዳልኩት በመግቢያ ላይ እንዳነሳሁት የመጀመሪያው የታሪክ ጸሐፊያን ምስክርነት ነው። ሁለተኛው የመጽሐፍ ቅዱስ ምስክርነት ነው። ስለዚህ ከነዚህ ውጭ አንወጣም ማለት ነው። ስለዚህ ኢትዮጵያ በአምልኮተ እግዚአብሔር ትፈጽም እንደነበረ የታሪክ ጸሐፊያን በደንብ አድርገው ጽፈዋል። ከዛ ውጭ ደግሞ መጽሐፍ ቅዱስም ባለፈም እንዳነሳ ኢትዮጵያ በመጽሐፍ ቅዱስ በሚለው ርዕሳችን ላይ በሰፊው ለማንሳት ሞክረናል። ስለዚህ ሀገራችን ኢትዮጵያ አምልኮተ እግዚአብሔር ትፈጽም እንደነበረ በእነዚህ ሁለት አውዶች የሚቃኝ ስለሆነ በእነዚህ ነገሮች ላይ ተንተርሰን ሰፋ ያለ ነገር ለማንሳት እንሞክራለን። አሁን አምላካችን በረድኤቱ በቸርነቱ ጥበብና ማስተዋል ሁላችንም እንዲያድለን የእሱ መልካም ፈቃድ ይሁንልን። የመጀመሪያ የምናነሳው የታሪክ ምስክርነት ነው። የታሪክ ምስክርነት ላይ ብዙዎቹ ሊቃውንት ብዙዎቹ ታሪክ ጸሐፊያን ስለ ኢትዮጵያ በብዙ መልኩ ጽፈው እናገኛለን። ስለዚህ ታሪክ ጸሐፊያን የውጭም ታሪክ ጸሐፊዎች የሀገራችን ታሪክ ጸሐፊዎች ብዙ ነገሮችን አስቀምጠውልን የምናገኝበት ሁኔታ አለ። ስለዚህ አንደኛው የታሪክ ጸሐፊያን ምስክርነት የሚለውን በደንብ እንድንወስደው ያስፈልጋል። ስለዚህ ከነዛ መካከል እንደው ኢትዮጵያ በሕገ ልቡና ለመኖሯ የኩሽና የልጆቹ ወደ ኢትዮጵያ መምጣት ታሪክና ይከተሉት የነበረውን እምነት በስፋት ነው የምናነሳው እዚህ ላይ ማለት። እዚህ ላይ የሚነሳው ነገር ምንድን ነው? በደንብ ለማንሳት ያህል እነዚህ ስንመለከታቸው የመጀመሪያው የሊቃውንት ምስክርነት እንመለከታለን። ስለዚህ ታሪክ ጸሐፊያን ሲባሉ ሊቃውንትም ስለሚያጠቃልል ሊቃውንት የተባሉት የቤተክርስቲያንም ከቤተክርስቲያን ውጭ ያሉ ሊቃውንቶች ስለሚያጠቃልል የታሪክ ጸሐፊያን የታሪክ ምሁራን ያው ሊቃውንት ተብለው ስለሚጠሩ በዛ መሰረት ሊቆች በቤተክርስቲያን ደረጃ ሊቅ አለ። በውጭ ደግሞ ከቤተክርስቲያን ውጭ ደግሞ ያው ታሪክን የሚያውቁ ታሪክን የሚበረብሩ ታሪክን በደንብ ያጠኑ ሰዎች ያው ሊቃውንት ናቸው እና ስለዚህ እነሱንም በስፋት የሚነሳበት ስለሆነ አንደኛው ስለዚህ በዚህ ሕገ ልቦና ላይ በደንብ እዚህ ጋር አሁን ባነሳ የታሪክ ጸሐፊያን ምስክርነት በሚለው ላይ የሚነሳው ነገር ምንድን ነው? ኢትዮጵያ በሕገ ልቦና ለመኖሯ የኩሽና የልጆቹን ወደ ኢትዮጵያ መምጣት ታሪክ እናያለን። ሁለተኛ ይከተሉት የነበረው እምነት ምን እንደነበረ እናያለን። ስለዚህ በዚህ መሰረት ሁለቱ ነገሮች ነው። ስለዚህ የኩሽ ልጆች ወደ ኢትዮጵያ መጥተዋል። ከዛ በኋላ ደግሞ ይከተሉት የነበረው እምነት ምን እንደነበረ በደንብ የምናይበት ነው። ስለዚህ የመጀመሪያ የምናየው የነገደ ካም ወደ ኢትዮጵያ አመጣጥና እምነታቸው ምን ይመስላል የሚለውን እናያለን ማለት ነው። በዚህ ርዕስ ላይ በታሪክ ምስክርነት ላይ የመጀመሪያ የምናየው የነገደ ካም ወደ ኢትዮጵያ አመጣጥ እና እምነታቸው ምን ይመስል እንደነበረ በደንብ እንመለከታለን። ስለዚህ ብሔረ ብፁዓን ኢትዮጵያ ተብለው የተጠሩት እነዚህ የካም ልጆች ብሔረ ብፁዓን ኢትዮጵያ ተብለው ወደ ኢትዮጵያ የመጡ ተሰደው የመጡ ሰዎች ወይም ደግሞ አባታቸው ኖህ ሲሰጣቸው የአፍሪካን ምድር ከአፍሪካም ደግሞ ኢትዮጵያን የኩሽ ልጅ ማነው የካም ልጅ ኩሽ ኢትዮጵያ ሀገራችን እንደመሰረተና በዚህ እንደኖረ ታሪክ ጸሐፊው በደንብ ያነሳል። ስለዚህ የመጀመሪያ የምናነሳው ይሄ ነው። ከታሪኩ ባሻገር የሚነሳው በዚህ መጽሐፍ ላይ በሊቀ ነቢያት ሙሴ በጻፈልን መጽሐፍ ላይ በዚህ በኦሪት ዘፍጥረት ምዕራፍ 10 ቁጥር 7 ላይ የካም ልጆች ባለፈ ለመግለጽ እንደሞከርኩት ማን ይባላሉ? ኩሽ፣ ምጽራይም፣ ፉጥና ከነአን ናቸው። እነዚህ የማን ልጆች ናቸው? የካም ልጆች ናቸው ማለት ነው። የካም ልጆች ናቸው። ስለዚህ ካም በአጠቃላይ ወደ 4 ልጆችን ወልዷል። ከአራቱ ልጆቹ መካከል ኩሽ፣ ምጽራይም፣ ፉጥና ከነአን እነዚህ የማን ልጆች ናቸው? የኩሽ ልጆች ናቸው ማለት ነው። የካም ልጆች ናቸው ማለት ነው። ከዛ ደግሞ ኩሽም ደግሞ ያው ልጆች አሉት። ኩሽ ልጆች አሉት። ማን ናቸው ኩሽ? የኩሽ ልጆች ባለፈም እንዳነሳውላችሁ ሳባ፣ ኤውላጥ፣ ሰብታ፣ ራዕማና ሰበቅታ ይባላሉ ማለት ነው። እነዚህ የማን ልጆች ናቸው? የኩሽ ልጆች ናቸው ማለት ነው። ይሄ እንዳይደበላለቅብን በነገራችን ላይ በደንብ እንድናስተውል ያስፈልጋል። ኖህ 3 ልጆች አሉት ብያቸዋለሁ። ሴም፣ ካምና ያፌት።
ከዛ ደግሞ የካም ስንመለከት 4 ልጆች አሉት ካም። የካም 4 ልጆች እነማን ናቸው ስማቸው? ኩሽ አለ፣ ምጽራይም አለ፣ ፉጥ አለ፣ ከነአን አለ። እነዚህ የካም ልጆች ናቸው ማለት ነው። የካም ልጆች ናቸው። ይሄ ደግሞ ይነግረናል መጽሐፍ ሊቀ ነቢያት ሙሴ በዘፍጥረት ምዕራፍ 10 ቁጥር 7 ላይ በደንብ አድርጎ የገለጸው ስለሆነ በደንብ የሚታወቅ ነው። ከዛ ውጭ ደግሞ ከካም ልጆች መካከል አንደኛው ኩሽ ነው የመጀመሪያው። የኩሽ ልጆች ደግሞ ማን ማን ይባላሉ? ሳባ፣ ኤውላጥ፣ ሰብታ፣ ራእማና ሰበቅታ ተብለው ይጠራሉ ማለት ነው። ስለዚህ እነዚህ ሰዎች ናቸው። ከዛ ኩሽና ልጆቹ ወደ ኢትዮጵያ ቅድመ ልደተ ክርስቶስ ከ3000 ዓመት ገደማ ገቡ ነው የሚባለው። ከ3000 ዓመት ገደማ ልክ የጥፋት ውሃ እንዳለቀ ያው አባታቸው ኖህ ሲሰጣቸው ማለት ነው የካም ዘሮች በሙሉ ወደ አፍሪካ እና ወደ እዛም ሩቅ ምስራቅም እንደሄዱ ያው በተለይ እስራኤል አካባቢ ከነአን ያው የካም ልጅ ስለሆነ ከነአንም በዛ መሰረት ስለዚህ እነሱ ከ3000 ዘመን በፊት ከክርስቶስ ቅድመ ልደተ ክርስቶስ ከ3000 ዘመን በፊት ወደ ኢትዮጵያ እንደገቡ የሚነገረው ታሪክ ነው። ከዛ ውጪ ነገደ ኩሻውያን መንግስታት ከሰብታ እስከ 4ኛ ድረስ 22 ነገስታት ባለቅነት እንደመሩ ዘመኑም ከ2545 እስከ 1985 ዓመተ ዓለም እንደሆነ ታሪክ ጸሐፊያኑ በደንብ ይናገሩ። ዘመኑ ያው እስከ ቅድመ ልደተ ክርስቶስ ወደ 560 ዘመን አካባቢ እንደሆነ በስፋት የሚነገርበት ሁኔታ አለ። ስለዚህ አንደኛው የኖሩበት ዘመን የመሩበት ዘመን ማለት ነው። እነዚህ የነገደ ኩሻውያን ወይም ደግሞ የኩሽ ነገዶች የኩሽ ልጆች ማለት ነው ኢትዮጵያን ከሰብታ ጀምሮ እስከ ሰብታ አራተኛው ድረስ ወደ 22 ነገስታት ኢትዮጵያ ውስጥ እንደመሩና እነሱ እንዳስተዳድሩና እንደመሩ በደንብ ይነገራል። የመሩበትም ዘመን ከ2545 እስከ 1985 ዓመተ ምህረት ድረስ የነዚህ የሰብታ ልጆች የኩሽ ልጆች ሰብታ ከዛ ከሱ ቀጥሎ ያሉትን በኋላ ያሉት እንደመሩ ይነገራል። ስለዚህ ነገደ ኩሻውያን እምነታቸው ምን ነበረ ከተባለ ያው የአያታቸውን እምነት ነው የሚያመልኩት። የአያታቸው እምነት ምን ነበረ? አንድ አምላክን ማምለክ ነው። ይህ ማለት ነው አያታቸው ማን ነው? ኖህ ነው። የኖህ እምነት ደግሞ ከአዳም አባታችን ጀምሮ ከአዳም ሴት፣ ከሴት ሄኖስ፣ ከሄኖስ ቃይናን፣ መላልኤል፣ ያሬድ፣ ማቱሳላ፣ ላሜህ ምናምን እያለ የመጣውን የእሱን እምነት ነው የተከተለው። ስለዚህ አባታችን አዳም ለሴት ሲመክረው፣ ሴት ደግሞ ለሄኖስ ሲመክር፣ ሄኖስ ደግሞ ለመላልኤል ሲመክር፣ መላልኤል ደግሞ ለያሬድ እንደዚህ እያደረገ የሄደው ስለሆነ ስለዚህ የእነሱን እምነት ነው የተከተለው። ስለዚህ የኩሽ ልጆች በኢትዮጵያ ውስጥ ያመልኩ የነበረው አምልኮተ እግዚአብሔር ወይም ደግሞ አንድ አምላክን ነበር የሚያመልኩት ማለት። ስለዚህ አንደኛው ይሄ ነው ማለት ነው። አምላካችን ቅዱስ እግዚአብሔርን ሰማይና ምድር የፈጠረ ዓለምን ካለመኖር ወደ መኖር ያመጣ ልዑለ ባሕርይ ቅዱስ እግዚአብሔር ዓለምን በመዳፉ የያዛት፣ ዓለምን በመዳፉ የሚቀድሳት፣ ዓለሙን በመዳፉ ሁሉ ነገር የሚያከናውን አምላካችን እሱ ብቻ ነበር የሚያምኑት። ስለዚህ ነገደ ኩሻውያን ወይም የኩሽ ልጆች የኩሽ ዘሮች የሚያመልኩት የነበረው አምልኮተ እግዚአብሔር የአያታቸውን ወይም ደግሞ የቅድመ አያታቸውን ከአዳም ጀምሮ እስከ ኖህ ያለውን የእነሱን እምነት የአብርሃም የይስሐቅ የያዕቆብ እምነት ያመልኩ እንደነበረ የሚገልጽ ነገር ነው። ስለዚህ አንደኛው ይሄ ነው። እምነታቸው ምን ነበረ ከዛን አምልኮተ እግዚአብሔር እንደነበረ በደንብ ማስተዋል ያስፈልጋል። ስለዚህ ነገደ ኩሻውያን እግዚአብሔር ቢያመልኩም ከዘመን ብዛት እውቀት ከማጣትና መምህራን ካለመኖራቸው የተነሳ በአንዳንድ ሰዎች ምክንያት ባዕዳን አምልኮትም እንዳመለኩ ያው በታሪክ ተጽፎ ይገኛል። ስለዚህ ከዘመን ብዛት ምናልባት በመምህራን እጦት ሊሆን ይችላል። ዘመኑ ብዛት ከብዙ ዘመን የተነሳ ሊሆን ይችላል። ከአምልኮተ እግዚአብሔር ወጥተው አንዳንዴ ጣዖትንም ያመልኩ እንደነበረ በደንብ ማስተዋል ያስፈልጋል። ስለዚህ አንደኛው የሚነሳላቸው ነገር ይሄ ነው። ሙሉ ለሙሉ አምልኮተ እግዚአብሔር ሙሉ ለሙሉ በኢትዮጵያ ነበረ ማለት አይደለም። ግን አንዳንድ ቦታዎች ላይ የነገደ ኩሻውያን አንዳንድ ቦታዎች ላይ ጣዖትም ያመልኩ እንደነበረ ወይም ደግሞ ከእግዚአብሔር ውጭ ሌሎች አማልክትን ያመልኩ እንደነበረ በስፋት የሚነሳበት መንገድ አለ ማለት ነው። የሚያመልኩበትም መቅደስ ነበራቸው። ያ መቅደስ የሚባል የየሃ ቤተ መቅደስ ይባላል። አሁን በሰሜን በትግራይ አካባቢ ያው የሚታወቅ ነው። ያው በቁፋሮም የተገኘ ነገር ስለሆነ ይሄ ቤተ መቅደስ የየሃ ቤተ መቅደስ ወይም ደግሞ የየሃ ቤተ መቅደስ ተብሎ የሚጠራው ያው በእነሱ ዘመን የተሰራ የእነሱ ልጆች የኩሽ ልጆች የሰሩት እንደሆነ በደንብ ማስተዋል ያስፈልጋል። በዚህ ቤተ መቅደስ ውስጥ መስዋዕት የመጀመሪያው ቤተ እግዚአብሔር መስዋዕት አቅርበውበታል፣ ለእግዚአብሔር መስዋዕት አቅርበውበታል። ከዛ ደግሞ ጸሎትም እያሳረጉበት እንደነበረ የተነገረበት ሁኔታ አለ። ከዛ በኋላ የሰሩትም ደግሞ የሚባለው የኩሽ ልጅ
ሳባና የውላጥ ናቸው ተብሎ በታሪክ ረገድ ይነገራል። ስለዚህ ትልቅ ቤተ መቅደስ ነው። ትልቅ ነው። መስዋዕት የቀረበበት ነው። አምልኮተ እግዚአብሔር የተፈጸመበት ነው። የሰሩትም አሁን እንዳልኳችሁ የኩሽ ልጆች ሳባና ኤውላጥ እሱን እንደሰሩት በስፋት በታሪካችን የሚነገረው ነገር ነው። ይህ የሃ ቤተ መቅደስም ከ3490 እስከ 3510 ዓመተ ምህረት ዓመተ ዓለም ለ20 ዓመታት ውስጥ እስከ ቤተ መንግስት ድረስ እንደነበረ ይታወቃል። ስለዚህ ይሄ እንደ ቤተ መንግስትም ተጠቅመውበታል፣ እንደ አምልኮትም ተጠቅመውበታል። ስለዚህ በሁለት መልክ ነበረው ማለት ነው። ቤተ መቅደስም ሆኖ አገልግሏል። ከዛ ውጪ ደግሞ አምልኮተ እግዚአብሔርን ተፈጽሞበታል። ከዛ ውጪ ደግሞ ቤተ መንግስትም ጭምር እንደነበረ የመንግስታቸውን ስርዓት ያከናውኑበት እንደነበረ በደንብ የተገለጠበት ሁኔታ አለ። ስለዚህ አንደኛው ትልቁ በዚህ በየሃ ቤተ መቅደስ የሚነሳው ነገር ይሄ እንደሆነ በደንብ እንድናስተውል ያስፈልጋል ማለት ነው። ሁለተኛው ምናነሳው የነገደ ሴም ነገዶች ወይም ደግሞ የነገደ ሴም ዘሮች ወደ ኢትዮጵያ መጥተዋል። እነሱ እንዴት መጡ ከተባለ ያው ብዙ ነገር ታሪክ ላይ ብዙ ነገር ይነሳ ይችላል። እዚህ ላይ የመጀመሪያው የምናነሳው ነገር ምንድን ነው? ከነገደ ሴም ወገን የሆኑት ይውቅጣን የሚባለው ማለት ነው። በዘፍጥረት ምዕራፍ 10 ቁጥር 25 ላይ ይውቅጣን የነገደ ይውቅጣን ማለት ነው ለኤቦር 2 ልጆች ነበሩት ይላል። ለኤቦር ማለት ነው። ኤቦር ከነገደ ይውቅጣን ነው ኤቦር የሚባለው። ስለዚህ ይሄ ኤቦር 2 ልጆች ተወለዱለት ይላል። የመጀመሪያው ስሙ ፋሌቅ ነው። ፋሌቅ የተባለበት ምክንያት ያው ክፍፍል ማለት ነው። ምድር ተከፍላለችና ወይም ደግሞ ዘመኑ ተከፍሏልና ይሄ በሱ ምክንያት ፋሌቅ ነው የተከፈለ ማለት ነው። ስለዚህ ፋሌቅ የተከፈለ ስለሆነ ዘመኑ ተከፍሎበታልና ስሙ ፋሌቅ ተብሏል። ሁለተኛው የውቅጣን ነው ማለት ነው። ሁለተኛው ስሙ የውቅጣን ይባላል። ያው ኤቦር 2 ልጆች አሉት። የመጀመሪያው ይሄ ማን ልጅ ነው? የሴም ልጅ ነው። የሴም ዘር ነው። የሴም ዘር የሆነው ኤቦር 2 ልጆች ወልዷል። ማንና ማን? ፋሌቅንና የውቅጣንን ወልዷል ማለት ነው። ስለዚህ የውቅጣን ደግሞ በጣም ብዙ ልጆችን ወልዷል። በጣም ወደ 13 የሚሆኑ ልጆች ወልዷል ማለት ነው። በጣም ብዙ የውቅጣን 13 ልጆች ወልዷል። ከነዛ መካከል ምናልባት እንደው ስማቸውን ለመጥቀስ ያህል አልሞዳድ፣ ሳሌፍ፣ ሐሰረሞትን፣ ያራህምን፣ ሐራዶምንም፣ አውዛልንም፣ ደቅላንንም፣ ኦባልንም፣ አቢማኤልንም፣ ሳባንም፣ ኦፊርንም፣ ኤውላጥንም፣ ዩባንንም ወልዷል ማለት ነው። እነዚህ በሙሉ 13 ናቸው። የማን ልጆች ናቸው? የይውቅጣን ልጆች ናቸው ማለት ነው። እነዚህ ይውቅጣን የተባለው ሰው የኤቦር ልጅ 13 ልጆች ወልዷል። ከነዛ መካከል አሁን የጠቀስኩላችሁ 13ቱም እነዚህ የይውቅጣን የወለዳቸው ልጆች እንደሆኑ በደንብ ማስተዋል ያስፈልጋል። ከነዚህ ከ13ቱ ማለት ነው። ከነዚህ ከ13ቱ የነገደ የይውቅጣን ልጆች ማለት ነው። ከይውቅጣን የተወለዱ ከነዚህ ከ13 ልጆች መካከል አምስቱ ማለትም አምስቶቹ ሳባ፣ ኦባል፣ ኦፊር፣ አቤማኤል እና ኤውላጥ በየመን ይኖሩ ነበረ ተብሎ የሚነገረው። ስለዚህ በየመን የነበሩ ናቸው። እነዚህ በየመን የነበሩ ናቸው። እነዚህ አምስቱ ነገዶች ወይም ደግሞ አምስቱ የይውቅጣን ልጆች በየመን ይኖሩ ነበር ማለት ነው። ስለዚህ የመጀመሪያው በየመን ናቸው። ስለዚህ እነዚህ ስማቸውም አሁን የጠቀስኩላችሁ ሳባ፣ ኦባል፣ ኦፊር፣ አቤማኤል እና ኤውላጥ እነዚህ አምስቶቹ የይውቅጣን ልጆች በየመን ይኖሩ ነበር። ሌሎቹ በእስራኤልም በተለያዩ በአጎራባች አገሮችም በሊባኖስም በዮርዳኖስም በተለያዩ ቦታዎች ይኖሩ እንደነበረ ይታወቃል። ስለዚህ እነዚህ አምስቶቹ ግን በየመን ይኖሩ እንደነበረ ታሪኩ በደንብ ይነግረናል ማለት ነው። ከዛ ውጪ በኋላም በየመን እየኖሩ ሙቀቱ ሲያስቸግራቸው ሙቀት በጣም የመን ላይ ያው እንደሚታወቀው የቀይ ባህርም አጠገብም ስለሆነች ተከባም እንደ ደሴትም ነገር ስለሆነች በጣም ሙቀት አለ። ስለዚህ ያው ቀይ ባህር እንደ ሙቀትም ስለሆነ ወጀብም ማዕበሉም ስላለ በጣም ሙቀት አለው። ሙቀቱ ማስቸግሯቸው በተጨማሪም የህንዱ ንጉስ ራማ የተባለው የመንን ወሮ ነበር ማለት ነው። የመንን ሲወር ሀገሪቱ ራማ በተባለው የህንድ ንጉስ ሀገሪቱን በወረራ ሲይዛት ከአምስቶቹ ማለት 3ቱ ወደ ኢትዮጵያ መጥተዋል። በደንብ ልብ በሉ እዚህ ጋር ምዕመናን። በየመን ይኖሩ የነበሩ የይውቅጣን ልጆች አምስቶቹ ማለት ነው። አምስቶቹ በሙቀት ምክንያትና የመንን በባርነት ይገዛ የመጣው የህንዱ ንጉስ ራማ በሱ ምክንያት ከአምስቶቹ
የዮቅጣን ልጆች በየመን የነበሩት ማለት ነው። ከነዛ መካከል ሶስቱ ወደ ኢትዮጵያ መጥተዋል ማለት ነው። ወደ ኢትዮጵያ መጥተዋል። ስለዚህ ወደ ኢትዮጵያ የመጡትም ከ2000 እስከ 1000 ቅድመ ልደተ ክርስቶስ ዓመት እንደሆነ በደንብ ይታወቃል። ስለዚህ ታሪኩ የሚነሳው እዚህ ጋር ነው። ስለዚህ አንደኛው የሚነሳው ታሪክ ይሄ ነው። ስለዚህ ሳባ በትግራይ አካባቢ የመጀመሪያ የመጣው ማን ነው? ሳባ፣ ኦፊር እና ኦባል የተባሉት እነዚህ ሶስቶቹ በየመን ይኖሩ የነበሩ የዮቅጣን ልጆች ከአምስቶቹ ማለት ሶስቶቹ ወደ ኢትዮጵያ መጥተዋል። እነዚህም ሳባ፣ ኦፊር እና ኦባል የተባሉት እነዚህ ወደ ኢትዮጵያ መጥተው በተለያየ ቦታ እንደኖሩ ታሪክ ጸሐፊያን በደንብ ያስረዳሉ ማለት ነው። ስለዚህ የመጀመሪያው ሳባ ነው። ሳባ የሚኖረው በትግራውያን አካባቢ ነው። በትግራይ አካባቢ ይኖሩ የነበሩ ናቸው። ሁለተኛ ኦፊር ነው። ኦፊር ማለት አፋርና ኡጋዴንም ጭምር የያዘ ነው። ስለዚህ አፋርና ሶማሌን ጭምር አፋርና ሶማሌ አካባቢ የኖሩ የነበሩ ኦፊር እንደው ስሙም እንደምንሰማው ስሙም እንደሚገልጽልን ኦፊር ማለት አሁን አፋር እንደማለት እንደሆነ በደንብ የተነገረበት ሁኔታ አለ። ስለዚህ ኦፊርና ወደ አፋርና ኡጋዴን አካባቢ እነዚህ የነገደ የዮቅጣን ልጆች ከየመን መጥተው እዛ እንደሰፈሩ በደንብ ይነገር። የመጨረሻው ኦባል ነው። ኦባል አዳል ወደሚለው ይወስዳል። አዳል ያው ወደ ሀረር አካባቢ እንደሆነ በደንብ ይታወቃል። ስለዚህ ሀረር አካባቢ አዳል ሀረር አካባቢ አጠቃላይ ምስራቁንም ምዕራቡንም ሀረርጌ አጠቃላይ ሙሉ ለሙሉ የያዘ ስለዚህ አዳል የተባለው ኦባል ተብሎ በዛ ምክንያት ከዛ የመጣ እንደሆነ ከነገደ የዮቅጣን ልጆች መካከል በየመን ይኖሩ ከነበሩት መካከል እነዚህ መጥተው ኢትዮጵያ ሰፍረው በዛም እንደኖሩ የሚነገረው ታሪክ አንደኛው ከዚህ ጋር የተያያዘ ነገር ነው። ከዛ ውጪ አዳልን ያዙ። ከዛ በኋላ 5 ዓመት ለጲሩ አንደኛ ለተባለ የኢትዮጵያ ንጉስ ገብረዋል። እነዚህ ከመጡ በኋላ ማለት ነው። ሳባም፣ ኦፊርም፣ ኦባልም ጲዮር የሚባል በዛ ወቅት እነሱ ሲመጡ ጲዮር የሚባል የኢትዮጵያ ንጉስ ነበረ። ለሱም 5 ዓመት ተገዝተውለታል ተብሎ ወይም ደግሞ ገብረውለታል። ግብር ለሱ ያገቡ እንደነበረ በስፋት የተነገረበት ሁኔታ አለ። ከዛ ውጪ ሀገሪቱ ደግሞ ያው ብሔረ አጋዚያን አሏት። ያው ምን ማለት ነው? ባለፈም እንዳነሳሁት ብሔረ አጋዚያን ማለት ነፃነት ያላቸው ህዝቦች ማለት ነው። ስለዚህ መጥተዋል። ማንም ሳይነካቸው ንጉሱን ተቀብሏቸዋል፣ ብቻ አስገብሯቸዋል እንጂ ምንም ነገር አላላቸውም። ስለዚህ እንደ ህንዱ ንጉስ እንደ ራማ አይደለም። እነሱ ተሰደው መጥተዋል። ከተሰደዱ በኋላ እነዚህ ሰዎች እነዚህ ሶስቱ ነገዶች ማለት ነው ከመጡ በኋላ ሙሉ ቤተሰባቸው ሙሉ ይዘው የመጡ ሙሉ ያላቸው ነገር በሙሉ ይዘው ስለመጡ ስለዚህ ተቀብሏቸዋል። በዚህ መሰረት ያው ይሄ ነፃነት ያላቸው ህዝቦች የሚኖሩበት ነፃ ሀገር እንደሆነች፣ የነፃነት ምድር እንደሆነች፣ የነፃነት አየር የሚተነፈስባት ሀገር እንደሆነች ስለዚህ ብሔረ አጋዚያን ወይም ደግሞ ነፃነት ያላቸው ህዝቦች መኖሪያ ብለው እንደጠሯት በዚህ መሰረት ያው የነገደ የዮቅጣን ሰዎች በዚህ መጥተው በነፃነት ስለኖሩባት በዚያ ምክንያት የተጠቀሰበት ሁኔታ አለ። ስለዚህ በዚህ መሰረት የነገደ ሴምም ወደ ኢትዮጵያ እንዴት ገባ የሚለው ነገር በዚህ መሰረት እንደሆነ በደንብ እንድንረዳው ያስፈልጋል ማለት ነው። ከዛ ነገደ የዮቅጣን ከነገደ ኩሻውያን ጋር በባህል በሃይማኖት በጋብቻ ተሳስረው ነበር። ስለዚህ የሚታወቅ ነገር ነው። በቃ የነገደ የዮቅጣኖች ወይም የሴም ዘሮች ማለት ነው ከነገደ ኩሻውያን ጋር ከመጡ በኋላ ተቀላቅለው ኖረዋል። ስለዚህ ያው በዚህ ምክንያትም ያው ምን እንባላለን? ሀበሻ እንባላለን። ድብልቅ ህዝቦች ማለት ነው። ነገደ ኩሻውያን እና ነገደ ሴማውያን ተቀላቅለው በአንድ ላይ የሚኖሩበት ሀገር ስለሆነ በዚህ ምክንያት ያው ሀበሻ እንደተባለን ባለፈም ለመግለጽ ሞክሬያለሁ ማለት ነው። አንደኛው ይሄ ነው ማለት ነው። ከዛ ውጪ ያው በኋላ ንግስናውንም ይዘዋል። ያው ንግስናም እንደተጋሩ በደንብ ይታወቃል። ነገደ የዮቅጣን ነገስታት ከ1985 እስከ 982 ልደተ ክርስቶስ ወደ 1003 ዓመተ ምህረት ከሳባ እስከ ዳግማዊ ምኒልክ ድረስ ያለውን ወደ 52 ነገስታት በዚህ ጊዜ እንደመሩ ይታወቃል ማለት ነው። የነገደ ኩሻውያን ፊትም ለማንሳት ሞክሬያለሁ። ከ2445 እስከ 1985 ዓመት ድረስ የነገደ ኩሻውያን መርተዋል ብያቸዋለሁ። ከዛ በኋላ ደግሞ ነገደ ሴማውያን ደግሞ ተቀላቅለው ከ1985 እስከ 982 ዓመተ ምህረት ድረስ ወደ 52 ነገስታት ከሳባ ጀምሮ ማለት ነው 52 ነገስታት እንደነገሱ በደንብ ይታወቃል። ያው ንግስተ ሳባ ስታልፍ ልጇ ሚኒሊክ እንደነገሰ ሁላችንም የምናስታውሰው ስለሆነ ማለት ነው። ስለዚህ በዚህ መሰረት
አንደኛው የሚነሳለን ነገር ይሄ እንደሆነ በደንብ ማስተዋል ያስፈልጋል ማለት ነው። ከዛ በኋላ ያው ነገደ ዮቅጣን የሴም ዘሮች እምነታቸውን ምንድነው ስንል ያፌትም እንዳነሳ ነው የኖህን፣ የአብርሃምን፣ የይስሐቅን፣ የያዕቆብን አምላክ እግዚአብሔርን ያመልኩ እንደነበረ በደንብ ይታወቃል ማለት ነው። እዚህ አንደኛው ነገደ ሴሞች በዚህ መሰረት ይዘውን የመጡትን አምላካቸውን ወይም ደግሞ የቅድመ አያታቸውን አምላክ ያመልኩ እንደነበረ በደንብ መታወቅ መቻል አለበት። ስለዚህ አምላካቸው ሌላ ነገር አልነበረም። ያመልኩ የነበረው ቅዱስ እግዚአብሔርም እንደሆነ በደንብ እንድንረዳው ያስፈልጋል ማለት ነው። ከዛ ውጪ ለዚህም ምልክታቸው ምንድነው ከተባለ ግዝረትን ፈጽመዋል። በኢትዮጵያ ውስጥ ግዝረት ይፈጸም ነበረ። ግዝረት ደግሞ የቆላፋ ለመለየት ነው። ስለዚህ ምናልባት ያልተገረዙ ሰዎች የአብርሃም እምነት ወይም ደግሞ እግዚአብሔርን አያመልኩም ተብሎ ስለሚታሰብ ግን ከተገረዙ ደግሞ አምላካቸውን እግዚአብሔር እንደሆነ የሚታወቅበት ስለሆነ ስለዚህ ግዝረትም ለኢትዮጵያ ማስተምረዋል ማለት ነው። በነገራችን ላይ ግዝረት ለኢትዮጵያ ያስተማሩ የነገደ ሴማውያን እንደሆኑ በደንብ እንድናውቀው ያስፈልጋል። ስለዚህ ከዛ ውጪ ለምስክርነት የሚሆነው የአክሱም ሐውልት ነው። የአክሱም ሐውልት ያው ሁላችንም እንደምናውቀው የግዝረት ምልክት ነው። ከላይ ላይ እንደምናየው የግዝረት ምልክት የተገረዘ የወንድ እንትን እንደሆነ የሚያሳይ ነገር ስለሆነ እሱ አንደኛው የነገደ ሴም የሰሩት ስለሆነ የአክሱም ሐውልት ስለዚህ የአክሱም ሐውልት የመገረዝ ምልክት ያለበት ስለሆነ ስለዚህ ወንዶች እንደተገረዙ የሚያሳይ ነገር ምልክት አለው። ስለዚህ አንደኛው እሱ ነው። ስለዚህ ከ2000 እስከ 1000 ዓመት ዓለም ባለው ጊዜ ውስጥ የአክሱም ሐውልት እንደተሰራ ይነገራል። ስለዚህ በዚህ መሰረት ከ1026 እስከ 1013 ዓመተ ምህረት 1013 ዓመት ወደ 13 ዓመት ፈጅቶ እንደተሰራ ታሪኩ ምናልባት በደንብ የሚነሳው ታሪክ እሱ ነው። ስለዚህ የአክሱም ሐውልት የግዝረት ምልክት ሆኖ የተሰራ እንደሆነ በደንብ እንድናስተውለው ያስፈልጋል ማለት ነው። ከዛ ውጪ ሶስተኛው የምናነሳው ነገር ምንድነው? ያው የንግስተ ሳባ አባት አንደኛው የታሪክ ማስረጃችን የሚሆነው የንግስተ ሳባ አባት ትውፊታዊ አፈ ታሪክ ነው። ትውፊታዊ ማስረጃ ነው። ይሄ የንግስተ ሳባ አባት አንጋቦስ ይባላል። ይሄ አንጋቦስ በኢትዮጵያ ይመለክ የነበረው ዘንዶ እሱ እንደገደለው በታሪካችን ወይም ደግሞ በትውፊታችን በደንብ የሚነገር ታሪክ ነው። ስለዚህ ኢትዮጵያውያን አምልኮተ እግዚአብሔርም እንዳላቸው ሁሉ ሌላም ነገር ያመልኩ እንደነበረ ፊት ገልጫለሁ። ስለዚህ ያ የሚያመልኩት ነገር አንደኛው የሚያመልኩበት መንገድ ዘንዶ ማምለክ ነበር። ለዘንዶ ማብላት፣ ለዘንዶ መገበር ስለነበረ ይህንን ዘንዶ የንግስተ ሳባ አባት አንጋቦስ እንዳጠፋውና እንደገደለው በታሪክ ረገድ የሚነሳው ታሪክ አንደኛው ይሄ ታሪክ ነው። ስለዚህ ይሄ አፈ ታሪካችን ማነው? ይሄ ትውፊታዊ ታሪክ ስለሆነ ይሄ ታሪክ በደንብ ልናቀው ይገባል ማለት ነው። አንደኛው የሚነሳው ነገር ይሄ ስለሆነ ነው። ከዛ ውጪ አራተኛ የምናነሳው ነገር ምንድነው? የታሪክ ምሁራን ናቸው። ታሪክ ምሁራን በተለይ የግሪክ ፈላስፎች ስለ ኢትዮጵያ ብዙ ነገር ተናግረዋል። ከነዛ መካከል አንደኛው ብዙ የሚነገርለትና ስለ ኢትዮጵያ ብዙ የጻፈው ሄሮዳተስ ነው። ሄሮዳተስ ከ400 እስከ 300 ዓመት ዓለም የነበረ ሰው እንደሆነ ይታወቃል። ስለዚህ ይሄ ጸሐፊ ወይም ደግሞ ይሄ የታሪክ ጸሐፊ ስለ ኢትዮጵያውያን በተናገረበት አንቀጹ ላይ ምን ይላል? ኢትዮጵያውያን የነበራቸውን ሃይማኖት ሲገልጽ ኢትዮጵያውያን ደጎች፣ እንደ እግዚአብሔር ሩሩሆች፣ እግዚአብሔርን የሚፈሩ ሩሩሆች፣ እግዚአብሔርን የሚፈሩ እግዚአብሔርን የሚወዱ እንግዳ ተቀባዮች፣ የእድሜ ባለጠጋ፣ ክፉ ነገር በሀገራቸው የተጠላ፣ በጠባይ ጭምቶች፣ ውቦች፣ ቆንጆዎች፣ አሳ ተመጋቢዎች እንደሆንን በደንብ አድርጎ ጽፎናል ማለት ነው በነገራችን ላይ። ስለዚህ ይሄ ሰው ሄሮዳተስ የተባለው የታሪክ ጸሐፊ ወይም የታሪክ አባት የሚባለው ይሄ ሰውዬ ስለ ኢትዮጵያውያን በቃ ደጎች እንደሆኑ፣ እንግዳ ተቀባዮች እንደሆኑ፣ አምላካቸውን እንደሚያመሰግኑ፣ እንደ አምላክ ርኅሩኆች እንደሆኑ፣ አሳ እንደሚመገቡ፣ ቆንጆዎች እንደሆኑ፣ አስተዋዮች እንደሆኑ፣ ጭምቶች እንደሆኑ፣ ጥበበኞች እንደሆኑ በደንብ ተናግሮናል። ስለዚህ ይሄ ሄሮዳተስ የተባለው ሰው ስለ ኢትዮጵያውያን በደንብ በስፋት ከሌሎቹ ሰዎች በተጨማሪ እነዚህ ሰዎች ኢትዮጵያውያን እንደዚህ አይነት ነገሮች እንደሆኑ በደንብ የገለጠበት መንገድ ስላለ ስለዚህ ሄሮዳተስ አንደኛው ምስክራችን እሱ እንደሆነ በደንብ ማስተዋል ያስፈልጋል። ስለዚህ ኢትዮጵያ በሕገ ልቦና ዘመን የነበረ ታሪካዊ ሂደት በአብዛኛው አምልኮተ እግዚአብሔር ይመለክ እንደነበረ እንጂ ባዕዳን አማልክትን ያመልኩ እንደነበረ በብዙ ቦታ ተጽፎ አይገኝም። ስለዚህ ምናልባት አንዳንድ ቦታዎች ላይ ፊትም እንዳነሳሁላችሁ የተወሰነ ነገሮች ተቀላቅለው ሊሆን ይችላል። ከዛ ውጭ ግን አብዛኛው የኢትዮጵያ ማህበረሰብ ግን የሴምም የካምም ልጆች ስለሆኑ
በዛ ምክንያት አምልኮተ እግዚአብሔር ይፈጸምበት እንደነበረ ከአዳም ከአባታችን ጀምሮ እስከ ኖህ ከኖህም በኋላ አብርሃም፣ ይስሐቅ፣ ያዕቆብ በኋላም ያሉትም ከዛም በኋላ በተነሱትም ከሙሴም ቀጥሎ በነቢያትም ጊዜም አምልኮተ እግዚአብሔር ይፈጽም እንደነበረ በደንብ የሚነገረው ታሪክ ይሄ ነው። ከዛ ውጪ በጥቂቱ የምናነሳው የመጽሐፍ ቅዱስ ምስክርነት ነው። ይሄ በስፋት ሰሞኑን ለማንሳት ሞክሬያለሁ። ከዛ ውጪ ዛሬ የምናነሳው ነገር ምንድነው? ኢትዮጵያ በሕገ ልቦና ምን ነበራት የሚለው ነገር እንደው ከታሪኩ ባሻገርም የመጽሐፍ ቅዱስ ምስክርነት ምን ይላል የሚለው ነገር እናንሳና እንጨርሳለን። የመጀመሪያው የምናነሳው መልከ ጼዴቅን ነው። ያው መልከ ጼዴቅ በዚህ በኦሪት ዘፍጥረት ምዕራፍ 14 ቁጥር 17 ላይ እና በዕብራውያን መልእክቱ ቅዱስ ጳውሎስ በምዕራፍ 7 ላይ የእምነት አባቶችን ባነሳበት እንትኑ ላይ መልከ ጼዴቅን አንስቷል። ስለዚህ መልከ ጼዴቅ በጣም የተባረከ የሳሌም ንጉስ እንደሆነ በደንብ ይታወቃል። ስለዚህ ይሄ ንጉስ መልከ ጼዴቅ በሕገ ልቦና ዘመን የነበረ ሰው ነው። መልከ ጼዴቅ በእግዚአብሔር የተመረጠ እግዚአብሔርን ያገለገለ ታላቅ ሰው ነው። መልከ ጼዴቅ አጽመ አዳምን ሲጠብቅ ዕጣን ሲያጥን የነበረ ነው። ይሄ ያው ሁላችንም እንደምናውቀው ከኖህ ከተረከበ በኋላ ኖህ ለሴም ሰጠው። ሴም ደግሞ ያው እሱ ራሱ መርጦ ሴም የተባለው ሰው ማን ነው? መልከ ጼዴቅ የተባለው ሰው የአዳምን አጽም እንደሚጠብቅና እንደሚያጥንለት እንደ ታቦትም እንደሚያገለግል በሱም መስዋዕት እንደሚያቀርብ የተናገረበት ሁኔታ ስላለ ስለዚህ የአባታችን አዳምን አጽም ሲጠብቅ የነበረ ሰው እንደነበረ በደንብ መታወቅ መቻል አለበት። ከዛ ውጪ መልከ ጼዴቅ በጾም በጸሎት መላ ዘመኑ የኖረ ሰው ነው። ሁላችንም እንደምናስታውለው ባህታዊ ነው። ብቻውን በበረሃ የኖረ ነው። መነኩሴ ነው። ስለዚህ ይህ ሰው በጾም በጸሎት መላ ዘመኑ ያሳለፈ እንደሆነ በደንብ ይታወቃል። ከዛ ውጪ እግዚአብሔር አምላክ በርካታ ማዕረጋትን የሰጠው ታላቅ ጻድቅ ነው። ይሄ ሰው በርካታ ማዕረጋቶች አሉት። ለምሳሌ ሀብተ ንግስና፣ ሀብተ ብህትውና፣ ሀብተ ክህነት፣ ሀብተ ድንግልና የተሰጠው ታላቅ ካህን ነው። ከሌዋውያን ካህናትም ይበልጣል። በነገራችን ላይ ከሌዋውያን ካህናትም እሱ ነው የሚበልጠው። እግዚአብሔር አምላክ የመረጠው ማንም ያልሾመው ፈጣሪ ራሱ የሾመው እንደሆነ በደንብ ሊታወቅ ይገባል። ከዛ ውጪ የሰላም ንጉስ ነው። የዘላለም ካህን ተብሎ የተጠራ እንደሆነ በደንብ እንድናውቀው ያስፈልጋል። ስለዚህ መልከ ጼዴቅ ይህ ሁሉ ነገር ያለው ታላቅ መልከ ጼዴቅ አብርሃምን የባረከ ከአብርሃም አስራትን የተቀበለ ሌዋውያን ካህናትን የባረከ በክህነቱ ሌዋውያን ካህናትን የማይተካከሉት ፍጹም ጻድቅ እንደሆነ ተመስክሮታል። ስለዚህ መልከ ጼዴቅ በዚህ መሰረት አንደኛው የሚነሳው ታሪክ ነው። ስለዚህ አንደኛው መልከ ጼዴቅ ኢትዮጵያዊ እንደሆነ በደንብ የተነሳበት ሁኔታ አለ። ስለዚህ አባቱ ያው የኩሽ ካማዊ ነው፣ የካም ዘር እንደሆነ ይታወቃል። ከዛ ውጭ መልከ ጼዴቅ ለክርስቶስ ምሳሌ የሆነ ይህም በትውልዱ በክህነቱ መስዋዕት አቅራቢነቱ በሕይወቱ በክርስቶስ የተመሰለ ታላቅ ጻድቅ ነው። ያው መስዋዕት አቅርቧል። ክርስቶስን መስዋዕት አቅርቧል። ያቀረበው መስዋዕት ግን ራሱ ነው። መልከ ጼዴቅ ግን ራሱን አላቀረበም። ያቀረበው መስዋዕት ግን በስንዴና በወይን ያስታኮት እንደነበረ ተጽፏል። ክርስቶስም ስጋውና ደሙ ያደረገልን ደግሞ በወይንና በስንዴ ነው። መልከ ጼዴቅም ያስታኮት የነበረው በስንዴና በወይን እንደሆነ ተጽፏል። ስለዚህ በዚህ ይገናኛሉ ማለት ነው። መስዋዕት አቅራቢ ነው፣ መስዋዕትን ተቀባይ ነው። ስለዚህ በዚህ መሰረት ክርስቶስም መስዋዕት አቅራቢ ነው። ራሱ መስዋዕት አቅራቢ ራሱ መስዋዕት ተቀባይ ሆኖ ቀርቧል። ያኛው ግን የሚለየው ምንድነው? መስዋዕት ከሌሎች ሰዎች ነበር የሚቀበለው ማለት ነው። የአማናዊ ስላልሆነ ማለት ነው። ይሄኛው ክርስቶስ ግን ያው በዚህ ተመሰላል። ስለዚህ መስዋዕት በመቀበልና መስዋዕት በማቅረብ ከመልከ ጼዴቅ ጋራ ክርስቶስ ተመስሎ የሚገኝበት ስለሆነ አንደኛው ይሄ እንደሆነ በዛው። ከዛ ውጪ የዘላለም ካህን ተብሏል። መልከ ጼዴቅ ክርስቶስም የዘላለም ካህን ነው። የዘላለም ካህን የክህነት ባለቤት፣ ክህነትን የሚሰጥ ክህነትን የሚያጎናጽፍ የክህነትን ስራ የሚሰጥ አምላካችን ቅዱስ እግዚአብሔር ስለሆነ ወልድ ኢየሱስ ክርስቶስ የዘላለም ካህን ተብሎ የተነገረው በዚህ ምክንያት ነው። ስለዚህ ሴምም መልከ ጼዴቅም በዚህ መሰረት የተመሰለ ታላቅ አባት ነው። በዚህ ዘፍጥረት ምዕራፍ 14 ቁጥር 21 ላይ እንዲሁም በዚህ በዕብራውያን መልእክቱ ቅዱስ ጳውሎስ ምዕራፍ 7 ቁጥር 9 እስከ 10 ላይ እነዚህን መልከ ጼዴቅን ከማን ጋር እንዳነጻጸረ በደንብ መታወቅ መቻል አለበት። አባቱም ወገኑ ማን እንደሆነ አይታወቅም ብሎ የገለጸበት መንገድ አለ። ግን በትውልዱም እንዳልነው በትውልዱ ካማዊ ነው። ካም ከነአንን ይወልዳል። ከነአን ሴዱን ይወልዳል። ሴዱን ደግሞ ሳሌምን ይወልዳል። ሳሌም ደግሞ ሚልኪንና መልከ ጼዴቅን ይወልዳል ማለት ነው። ይሄ ያው ዘሩ ነው። በነገራችን ላይ በደንብ መታወቅ መቻል አለበት። ቅዱስ ጳውሎስ አባትነቱ አይታወቅም ያለው ክርስቶስ ስለሚመስል ነው። ይሄኛው ግን ምናልባት በታሪኩ የምናስተውለው መልከ ጼዴቅ የካም ዘር ነው። ካም ከነአንን ይወልዳል። ከነአን ሴዱን ይወልዳል። ሴዱን ሳሌምን ይወልዳል። ሳሌም
ሚልኪንና መልከጼዴቅን እንደወለደ ያው በታሪክ የሚታወቅና በመጽሐፍ የሚነገር ነገር ነው። ከዛ ውጪ በስሙ በኢትዮጵያ የነገሱ ነገስታት ስማቸውም ተጠቅሶ እናገኛለን። ስለዚህ በኢትዮጵያ በመልከጼዴቅ ስም የነገሱ ነገስታት እንደነበሩ በደንብ ማስተዋል ያስፈልጋል። ለምሳሌ መልክ ሰገድ፣ ሚልክ ወሪ ተብሎ በእሱ ስም መልክ ሰገድ ተብሎ በእሱ ስም የተነገሰ ሰው እንደነበረ፣ ሚልክ ወሪ ያው ሚልክ ወሪ ተብሎ የነገሰ ንጉስ እንደነበረ በዛ መሰረት ማስተዋል ያስፈልጋል። ከዛ ውጭ በኑሮ ደረጃው የላመ የጣመ አለመብላት ከኢትዮጵያን ጋር ያመሳስለዋል። ኢትዮጵያውያን አባቶች በገዳም ሲኖሩ የላመ የጣመ ገና አይበሉ። ዳባ መልበስ፣ ፀጉር አለመላጨት፣ ጥፍር አለመቆረጥ፣ በጾም በጸሎት በዋሻ መኖር፣ እነዚህ ሁሉ ከመልከጼዴቅ የተወረሰ ህይወት ነው። ስለዚህ በኢትዮጵያውያን ያለው የገዳም ስርዓት ከመልከጼዴቅ ጋር የተያያዘ ነገር እንደሆነ በደንብ ማስተዋል ያስፈልጋል። ስለዚህ በኢትዮጵያ ውስጥ ያለው የገዳም ስርዓት አለመብላት፣ የአማረ ነገር አለመልበስ፣ የአማረ ምግብ አለመብላት፣ ዳዋ መልበስ፣ ጤዛ ለብሶ ማደር፣ በዋሻ በፍሩክታ ውስጥ መኖር ከመልከጼዴቅ የተማርነው ትምህርት እንደሆነ በደንብ እንድናስተውለው ያስፈልጋል። ስለዚህ ምናልባት ኢትዮጵያውያንም ኢትዮጵያዊ እንደሆነም ምናልባት ሁላችንም የምናስተውለው ከሰባቱ ሐዋርያውን አበው መካከል አንደኛ የሆነው ቀለሜንጦስ በመጽሐፉ ላይ ምን ብሏል? መልከጼዴቅ ኢትዮጵያዊ እንደሆነ ጽፎልናል። ስለዚህ መልከጼዴቅ ኢትዮጵያዊ እንደሆነ በደንብ የተጻፈለት ታላቅ አባት እንደሆነ በደንብ እንድናስተውል ያስፈልጋል። ከዛ ውጪ ሶስተኛው የምናነሳው ነገር ምንድን ነው? ከመልከጼዴቅ ባሻገር ሙሴና ኢትዮጵያዊቱ ሚስቱ ነው። ያው ይሄ አንደኛው ምስክራችን የሚሆነው አምልኮተ እግዚአብሔር በኢትዮጵያ ውስጥ እንደነበረ ማታም በዛኛው በስድስተኛው ቪዲዮ ላይ ለማንሳት እንደሞከርኩት ሙሴና ሚስቱ ሙሴ የእስራኤል ዕብራዊ ነው። ሚስቱ ግን ሲፓራ ኢትዮጵያዊ እንደሆነች በመጽሐፍ ቅዱሳችን በደንብ ተጽፎ ይገኛል። በዚህም ዘኍልቍ ምዕራፍ 12 ቁጥር 1 ላይ የሙሴ ሚስት ኢትዮጵያዊ እንደሆነች እና ዘፍጥረት ምዕራፍ 4ም ዘፍጥረት ምዕራፍ 2ም ሙሴ ኢትዮጵያዊቷን እንዳገባ በደንብ የሚታወቅ ነገር ነው። ስለዚህ ሙሴ ከሕፃንነቱ ጀምሮ በእግዚአብሔር ቸርነት ጸጋ ያደገ ነብይ ነው። እስራኤልን ከግብፅ ባርነት መርቶ ያወጣ እጅግ ትሁት የሆነ ሰው፣ ከእግዚአብሔር አፍ ለአፍ 570 ጊዜ የተነጋገረ የዋህ ትሁት ፍቅር የነበረው የመጀመሪያ ነብይ ነው። ይህ ነብይ በባለቤቱ ኢትዮጵያዊ ዮቶር ወይም ራጉኤል ልጅ ወይም ሲፓራ እንደሆነች በዛም ይታወቃል። ልጆቹ ደግሞ ከሲፓራ የወለዳቸው ልጆቹ ጌርሳምና አላዛር የተባሉ 2 ልጆች እንደወለዱ በደንብ ይታወቃል። ስለዚህ ይሄ አንደኛው ከዛ ውጭ ደግሞ ያው ኢትዮጵያ በማግባቱ ምክንያት ወንድሙ አሮንና እህቱ ማርያም እንደተቃወሙትና በዚህም እግዚአብሔር አምላካችን እንደገሰጻቸው በደንብ ለማየት ሞክረናል። ስለዚህ አንደኛ የሚነሳልን ታሪክ ይሄ ነው። ከዛ ውጭ ሶስተኛው የምናነሳው ነገር ምንድነው? ነብየ ቅዱስ ዳዊት የእሱ ምስክርነት ነው። ቅዱስ ዳዊት የመሰከረው ምስክር ምንድነው? በዚህ በመዝሙር 67 ቁጥር 31 ላይ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ በቃ አምልኮተ እግዚአብሔር እንደምትፈጽም አስረግጦ ተናግሯል ማለት። ስለዚህ ኢትዮጵያ ወደ ሌላ ነገር እጆቿን አትዘረጋም፣ ወደ አምላክ ነው እጆቿን የምትዘረጋው ብሎ የተናገረበት መንገድ በጣም አንደኛው እንደሆነ በደንብ እንድንረዳው ያስፈልጋል። ስለዚህ ይሄ ነገስታት ያው ይሄ በዘመነ መሳፍንት፣ በዘመነ ካህናት፣ በዘመነ ነገስታት፣ በዘመነ ነቢያት፣ በዘመነ ወንጌል፣ በስጋዌ ዘመን በአጠቃላይ እስከ ዓለም ፍጻሜ ድረስ የተዘመረ የኢትዮጵያን ታሪክ በቅዱስ ዳዊት አማካኝነት የሚነገርላት ታሪክ እንደሆነ በደንብ እንድናስተውለው ያስፈልጋል ማለት ነው። ከዛ ውጪ ነቢየ እግዚአብሔር ቅዱስ አሞጽ ነው። ይህንንም በዚህ በትንቢተ አሞጽ ምዕራፍ 9 ቁጥር 7 ላይ እናንተ እስራኤላውያን ለእኔ እንደ ኢትዮጵያውያን አይደላችሁምን ብሎ የተናገረበት አንደኛው አንቀጹ ላይ ነው። በትንቢቱ ላይ እናንተ እስራኤላውያን ለእኔ እንደ ኢትዮጵያ ለምን አትሆኑልኝም ብሎ እስራኤልን የወቀሰበት አንደኛው በትንቢተ አሞጽ የምናገኘው ታሪክ ነው። ከዛ ውጭ ያው ንግስት ሳባ ወደ ሰለሞን መሄድ ነው የመጨረሻው የምናነሳው። ንግስት ሳባ የኢትዮጵያ ወደ የሰለሞን ጥበብና ዝና ሰምታ ሄዳለች። ያው የነገራት ማን ነው ከተባለ ያው ኢትዮጵያውያን ለንግድ ወደ ኢየሩሳሌም ይሄዱ ስለነበረ ነጋድራስ የተባለው ሰው ይሄ ሰው ለኢትዮጵያዊቷ ንግስት ስለ ሰለሞን ጥበብና ዝና ነግሯት ከዛ በኋላ ለማየት እንደጓጓችና እሷም በጣም ብዙ መርከቦች አስጭና ብዙ ሰዎች አስከትላ እንደሄደችና ስትመለስም ሰለሞን ጥበበኛ ስለነበረ ስትመለስም ንግስት ሳባ ማን ነው ቀዳማዊ ምኒልክን ጸንሳ እንደመጣች የሚታወቅ ነገር ነው ማለት ነው። ስለዚህ አንደኛው የሚነሳልን ታሪካችን ይሄ እንደሆነ
በደንብ እንድናስተውል ያስፈልጋል ማለት ነው። ስለዚህ ይህንንም ታሪክ የምናገኘው በዚህ በመጽሐፈ ነገሥት ምዕራፍ 10 ቁጥር 1 ላይ በቀዳማዊ ማለት ነው የምናገኘው ታሪክ ነው። ስለዚህ ይህንን ነገር አጠቃላይ ስለ ኢትዮጵያ አምልኮተ እግዚአብሔር እንደነበራት ኢትዮጵያ ሀገራችን አምልኮተ እግዚአብሔር ትፈጽም እንደነበረ ያነሳንበት ክፍል በዚህ እንጨርሳለን። አምላካችን ቅዱስ እግዚአብሔር በቸርነቱ በምሕረቱ በይቅርታው ጎብኝቶ አነሳስቶ ስላስጀምር አስጀምሮ ስላስፈጽም ስሙ የተመሰገነ የተወደሰ ይሁንልን። አምላካችን ቅዱስ እግዚአብሔር ታሪክ መስማትን ብቻ ሳይሆን ታሪክ ሰሪዎች እንድንሆን በቸርነቱ በምሕረቱ እንዲረዳን የእሱ መልካም ፈቃድ ይሁንልን። የአብ ቸርነት፣ የወልድ ፍቅር፣ የመንፈስ ቅዱስ አንድነት፣ የእመቤታችን አማላጅነት፣ የቅዱሳን መላእክት ፍጣን ታሪዳኝ፣ ቅዱሳን ጻድቃን፣ ሰማዕታት፣ ነቢያት፣ አበው መነኮሳት ረድኤት በረከት ከሁላችን ጋር ይሁን። ይቆየን።